የመስሪያ ቦታዎች ልማት ለአነስተኛና መካከለኛ ኢንተርፕራይዞች ብሎም ለአምራች ኢንዱስትሪዎች ፍትሃዊ ተደራሽና ዘመናዊ የመስሪያ ቦታዎችን ማልማትና ማስተዳደር ላይ ትኩረት አድርጎ ይሰራል። የአሰራር የስራ ዕድል ፈጠራን ለማሳደግና ስራዎችን በዘመናዊ መንገድ ለማደራጀት ወሳኝነት አለው። በመደመር መንግስት ልዩ ትኩረት የተሰጠው ዘርፉ የስራ ዕድል ለሚፈጠርላቸው ሰዎች ባለፉት 5 ዓመታት ብቻ ከ20 ሺህ በላይ የመስሪያ ሼዶችን ስለመገንባቱ ተጠቁሟል። ከ2.2 በላይ ሚሊዮን በላይ የሚሆኑ ዜጎች የከተማችን ነዋሪዎች በቋሚነት የስራ ዕድል ተፈጥሮላቸዋል ማለት ነው። እነዚህ ዜጎች የስራ ዕድል ሲፈጠርላቸው የስራ ዕድል ፈጥረናል ለማለት ብቻ ሳይሆን በተጨባጭ በመስሪያ ቦታዎችም ጭምር የተደገፈ ስራ ሲሰሩ ውጤታማ መሆን እንዲችሉ ለሌላው አካል መትረፍ እንዲችሉ እነሱም ነገር አድገው የከተማው ኢኮኖሚ ላይ ራሳቸውን አበርክቶ እንዲያደርጉ ከዛ ባለፈ ደግሞ ለሌላው የስራ ዕድል መፍጠር እንዲችሉ ምቹ ሁኔታ ማመቻቸት አብረን ስንሰራ ነበር። ለነዚህ ወጣቶች በከተማው አስተዳደር ከ20 ሺህ በላይ ሼዶች በለውጡ ዓመታት ወይም ባለፉት 5 ዓመታት ተገንብተው ወደ አገልግሎት እንዲገቡ ተደርጓል። እነዚህም ሼዶች መብራትና ውሃን ጨምሮ አስፈላጊ የሆኑ መሰረተ ልማቶች የተሟሉላቸው ናቸው። በከተማ አስተዳደሩ በስፋት በተሰራው የኮሪደር ልማት ላይም ከ5500 በላይ የመስሪያ ሱቆች ተሰርተዋል። ኮሪደር አሁን በተሰራባቸው ቦታዎች ላይ በርካታ መስሪያ ቦታዎች ነበሩ፣ የከተማውን ስታንዳርድ የማይመጥኑ በዛ ላይ ደግሞ ለዛ ቦታ ላይ ስራ ዕድል ተፈጥሮለታል የተባለው አካል ምቹ ሁኔታ ሳይፈጠርለት ቆርቆሮ በቆርቆሮ በሆነ ለአደጋ ተጋላጭ የሆኑ መስሪያ ቦታዎች ነበሩ ማለት ነው። ከ20 ሺህ መስሪያ ቦታ ውጪ ኢንዱስትሪ ክላስተሩ ተሰራ ካልኩ ውጪ ደግሞ ከ5500 በላይ የሚሆኑ ሱቆች ኮሪደር ልማት በለማባቸው ቦታዎች ላይ ሰርተን ለተጠቃሚው እንዲተላለፍ የማድረግ ስራ ተሰርቷል። ይሄ በመንግስት ብቻ የተሰራ አይደለም። በግለሰቦች፣ በባለ ሀብቶች፣ በህብረተሰቡ ተሳትፎ በራሳቸው በኢንተርፕራይዞች ተሳትፎ አልምተን ዘመኑን የሚመጥን ከተማዋ አሁን ያደገችበትን ደረጃ የሚመጥን አድርገን ለማስተላለፍ ጥረት አድርገናል። የመስሪያ ቦታዎቹ ከከተማዋ ፈጣን እድገትና ልማት ጋር የተዋሃዱ እንዲሆኑም ትኩረት ተሰጥቷቸዋል። በተያያዘም የውሃ መሰረተ ልማትን መገንባትና ተደራሽ ማድረግ ብሎም የፍሳሽ መሰረተ ልማት በመገንባት አገልግሎት በሚሰጠው የውሃና ፍሳሽ ባለስልጣን በመደመር መንግስት ሰፊ ስራዎች ተሰርተዋል። ወደ ውሃ ስንመጣ ባለፈው 5 ዓመት የማምረት አቅማችን 570 ሺህ ሜትር ኪዩብ አድርሰን ነበረ። ስለዚህ በዚህ 5 ዓመት ውስጥ ደግሞ ወደ ከ570 ሺህ ወደ 850 ሺህ ሜትር ኪዩብ ለማድረስ ችለናል። በአጠቃላይ ይሄንን ካፓሲቲ ወይም አቅም መጨመር የቻለው ወደ 150 የሚደርሱ ጥልቅ የውሃ ጉድጓዶችን በመቆፈር ነው። የአፈርና ውሃ ጥበቃ መሰራት አለበት። በዚህም በገፈርሳ፣ በለገዳዲ፣ በድሬ ላይ ከ1600 ሄክታር መሬት ላይ የአፈርና ውሃ ጥበቃ ሰርተን ወደ ዳሞች የሚገባውን የሲልቴሽን መጠን መቀነስ ችለናል። ዳሞችንም ካፓሲቲ ወይም እድሜያቸውን ማራዘም ችለናል። የውሃ መሰረተ ልማትን ከማስፋፋት ጋር በተገናኘ ውጤታማ ስራ ተሰርቷል የሚለው ባለስልጣኑ በተለይም በአጭር ጊዜ በመካከለኛና በረዥም ጊዜ እቅድ የሚሰሩ ፕሮጀክቶች አፈጻጸማቸው የተፋጠነ እንዲሆኑም ትኩረት ተሰጥቶታል። 2018 ዓመት ያቀነው 60 ሺህ ሜትር ኪዩብ ውሃ ወደ ሲስተም ለማስገባት አቅደን አሁን 60 ሺህ ሜትር ኪዩብ ውሃ ወደ ሲስተም እያስገባን እንገኛለን። በዚህ መጨረሻው ዓመት በዚህም እስከ 600 ሺህ የሚደርስ የከተማው ነዋሪ የውሃ አቅርቦት ተጠቃሚ ይሆናሉ። በሚቀጥለው ዓመት ደግሞ በ2019 መጠናቀቅ ያለበት ፕሮጀክቶች መሰራት ያለባቸው በዚህ ዓመት ነው። በዚህም የጭቋላ ውሃ ፕሮጀክት፣ የጨፌ ውሃ ፕሮጀክት፣ ገላን ጉራ ውሃ ፕሮጀክቶች አሉ። የጭቋላ ውሃ ፕሮጀክት እስከ 100 ሺህ ሜትር ኪዩብ በቀን መስጠት የሚችል ነው። በዚህም የ1 ሚሊዮን አካባቢ የሚደርስ የከተማ ነዋሪ ተጠቃሚ ሊያደርግ ይችላል። 22 የውሃ ጉድጓዶች ተጠናቀዋል። የሲቪል ስራ፣ የኤሌክትሮ መካኒካል እና የፓይፕ ስራዎች ሙሉ በሙሉ ለኮንትራት ተሰጥተው ስራው እየተሰራ ይገኛል። ከተማዋ ጽዱና ውብ ሆናለች የሚለው ባለስልጣኑ ይህን የሚመጥን የፍሳሽ ማስወገድ መሰረተ ልማት ስራ መከወኑንም አክሏል። በዚህ 5 ዓመት ውስጥ ከ1500 ኪሎ ሜትር በላይ የፍሳሽ መስመር ተዘርግቷል። ትላልቅ መሰረተ ልማት የፍሳሽ ማጣሪያ ጣቢያዎች የተሰሩ ነው። ይሄም በዓለም ባንክ በተገኘ ብድር 260 ሚሊዮን ዶላር ነው መጀመሪያ የተመደበው። ከዛ በተጨማሪ 148 ሚሊዮን ዶላር ተጨማሪ ፈንድ ብድር ማግኘት ተችሏል። በአጠቃላይ በ348 ሚሊዮን ዶላር በ126 ሺህ ሜትር ኪዩብ በቀን ማጣራት የሚችል ዘመናዊ ፍሳሽ ማጣሪያ ጣቢያዎች የተሰሩ ነው። 20 ሺህ ሜትር ኪዩብ ማጣራት የሚችለው ወይም 20 ሚሊዮን ሊትር በቀን ማለት ነው ተጠናቆ ከ3 ሳምንት በኋላ ለምርቃት ይውላል። ሌላው 106 ሺህ ሜትር ኪዩብ ማጣራት የሚችለው ደግሞ ከ1 ዓመት በኋላ ይጠናቀቃል። እነዚህ ፍሳሽ መሰረተ ልማቶች ሲጠናቀቁ ከ5 ዓመት በፊት 36% አድርሰነው ነበር።
ዛሬ ላይ 42% አድርሰናል። እነዚህ መሰረተ ልማቶች ሲጠናቀቁ ደግሞ ከ70 እስከ 75% እናደርሰዋለን። ስራዎቹን አጠናክሮ በማስቀጠል አዲስ አበባ በስሟ ልክ ዘላቂ የሆነ ውበት እንድትጎናጸፍ የሚሰራ መሆኑም ነው የተነሳው።